በትምህርት ዘርፍ የማህበረሰብ ተሳትፎና የተማሪ ቁጥር መቀነስ እየተስተዋለ መሆኑን የገለጹት የመድረኩ ተሳታፊዎች ይህንን ችግር ለመቅረፍ የሁሉንም ርብርብ የሚጠይቅ በመሆኑም ልዩ ትርጉምና ትኩረት ሰጥቶ መስራት ያስፈልጋል ብለዋል። ካሉን ትምህርት ቤቶች አንጻር 18 ትምህርት ቤቶች ምገባ መጀመር ማለት በጣም ወደ ኋላ ቢያንስ ምሳ እንኳን እዛ አግኝቶ ቁርስ ከቤቱ በልቶ ቢሄድ ሲመለስ ወደ ቤቱ ቢሄድ ተማሪዎች ትምህርታቸውን አያቋርጡምና ትምህርት ቤቶች ሰፊ መሬት አላቸው። እሱን መሬት ከተረጂነት ወደ ምርታማነት የጋራ እያረስን ነው የምንጠቀመው። ግን እሱን ትምህርት ቤቶችን ደግፈን ሙሉ ራሳቸው አርሰው ያንን ነገር እንዲመግቡ ልጆችን ብናረግ ውጤት ማምጣት እየተቻለ ቀላል ሆኖ እያለ ከተረጂነት ወደ ምርታማነት ለምለው አርሰን የምናስገባውን ያህል እህል እዛ ውስጥ ማስገባት እየተቻለ ያልሰራ ነውና ያልፈጸምነው ነገር ስለሆነ ይሄን በቀጣይ እኛ አሳይመንቱን ይዘን የምንሄደው ነው የሚሆነው ማለት ነው። በመሰረታዊነት ተማሪው ከትምህርት ገበታ ውጪ እንደሆነ የሚያደርጉ ነገሮች ምንድናቸው? አብዛኛው የተመዘገበን ራሱ ሃንድል አድርጎ በዛ ዓመት የትምህርት ሂደት ውስጥ እስከ መጨረሻ ፈተና ድረስ መቀጠል ያልቻሉበት ምክንያቶች ሲታዩ አንደኛ አሁን ቅድም ጥናቱን እንዳሳየው የትምህርት አመራር ብቻም ሳይሆን የትምህርት ቤቶች አካባቢ ያለው ሂደት በጣም አስደንጋጭ ነው። ተማሪ ገብቶ መምህራን የማይገባበት፣ ተማሪ ተመላልሶ መምህራን የሚያጣበት ትምህርት ቤቶች በስፋት ይገኛሉ። ተማሪን ከማብቃት ጊዜን በአግባቡ ከመጠቀም አንጻር የጊዜ ብክነት እንዳለም ያየንበት ከነዚህ አሁን ከተጠቀሱ ትምህርት ቤቶች የተወሰኑ ርዕሰ መምህራን የሶሻል ሚዲያ ላይ አክቲቪስት የነበሩ ናቸው። በእኛ የገመገምነው ማለት ነው። በአጋጣሚ ሶሻል ሚዲያ ላይ የተሰሩ ስራዎች ላይ እኛም አክሽን ስንወስድ በዚህ ውስጥ የተገኙ ርዕሰ መምህራን አሉ። የትምህርት ስራው የተተወ አይነት ነገር ነው ብለን ገመገምነው እና እውነትም የሁሉንም ተሳትፎ የሚጠይቅ በቅንጅት ካልሰራ መንግስት፣ ህዝብ እና ትምህርት ላይ የሚሰሩት ለተለያዩ አጋር ድርጅቶችን አስተባብረን በዚህ ልክ ካልሰራን የትምህርት ስራ እጅግ በጣም እየተዳከመ ብቻ ሳይሆን እየወደቀ ነው። የክልሉ ትምህርት ቢሮ ኃላፊ አቶ አብዮት ደምሴ በበኩላቸው ከትምህርት ጥራት፣ ከተማሪዎች ምገባም፣ ከመጽሐፍት እጥረት፣ የመምህራንን ብቃት ከማሳደግና ከበይነመረብ ፈተና ጋር ተያይዞ ግብዓቶችን የማሟላት ስራ ይሰራል ብለዋል። የትምህርት ለትውልድ ንቅናቄ ላይ በተመለከተ እንደዚሁ በህብረተሰብ ተሳትፎ የሚሰሩ ስራዎች ናቸው። በተለይ የአዳዲስ ትምህርት ቤቶችን የመገንባት ቅድመ አንደኛ ሞዴል ትምህርት ቤቶችን የመገንባት ቅድመ አንደኛ ትምህርት ቤቶች በእያንዳንዱ ትምህርት ቤት የቅድመ አንደኛ ትምህርት ቤት እንዳለ ይታወቃል። ነገር ግን አሁን እያወራን ያለነው ሞዴል ቅድመ አንደኛ ትምህርት ቤትን ነው። ስለዚህ ይሄ በሶስት መንገድ ነው የሚሰራው። አንደኛ በመንግስት በጀት ተደግፎ ያ የሚሰራ አለ። ሁለተኛ በቀጥታ ከህብረተሰቡ በተሰበሰበ ሀብት የሚሰራ ይኖራል። ሌሎች ባለድርሻ አካላት ባለሀብቱን እና ሌሎች መንግስታዊ ያልሆኑ ድርጅቶችን በማስተባበር የሚሰሩ ናቸው። ስለዚህ እነዚህ ቅድመ መደበኛ ሞዴል ትምህርት ቤቶች የራሳቸው የሆነ ዲዛይን አላቸው። የበይነ መረብ ፈተናን ለመስጠት የመብራትና የኔትወርክ ችግር፣ መምህራንን የማብቃትና የግብዓት እጥረትን የመፍታት ሥራ በትኩረት ለመስራት ትምህርት ቢሮው መዘጋጀቱን በመጠቆም የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በበኩላቸው በእውቀት ክህሎትና በአመለካከት የተቃኘ ትውልድን ለማፍራት ማህበረሰቡን አቀናጅቶ መንቀሳቀስ ያስፈልጋል ብለዋል። የትምህርት ስብራት